ስምርኮ እንዳገኘ ሰው በቃልህም ልቤ ደስ አለ የደስታዬ ምንጭ አንተ ነህ መተኪያና እኩያ የለህም የሰላሜ ምንጭ አንተ ነህ መተኪያና እኩያ የለህም ሁለት የመጽሐፍ ቅዱሶች ክፍል አነባለሁ። የተቀመጠን ከትልቅ ትሕትና ጋር ለጌታ ቃል አክብሮት ቆመን እናነባለን። ሁለት የመጽሐፍ ቅዱስ ክፍል አነባለሁ። አንድ ከብሉይ ኪዳን፣ አንድ ደግሞ ከአዲስ ኪዳን። ከዛ በኋላ የዛሬውን ትምህርት በሶስት መሰረታዊ ነገሮች አድርገን በአጭሩ እናይና ጸልይላችኋል። ውስጥ ጸሎት አለ። ደግሞ ይህንን ወር ደግሞ በጸሎት እንዋጀዋለን እና ትላንት ሌሊት ደግሞ ጌታ ተናግሮኛል። ሕዝቤን በመክሰፍት ሊመታ ያለ መንፈስ ቀድሜዋለሁ ብሎኛል። ይህ ወር የተመደመ መክሰፍት አለ፣ እግዚአብሔር እከለክላለሁ ብሎኛል። ክብር ለኢየሱስ ይሁን እና አግሬሲቭ በሱ ላይ እንጸልያለን። ኢሳይያስ ምዕራፍ 1 ቁጥር 19 ላይ ያለውን ቃል እናነባለን። ኢሳይያስ ምዕራፍ 1 ቁጥር 19ና 20 እንደዚህ ይላል የጌታ ቃል። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግሯልና ይላል። አብረን እናንብበው ከኔ በኋላ። እሺ ብትሉ በሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግሯልና። ሁለተኛው ከአዲስ ኪዳን ፊልጵስዩስ ምዕራፍ 2 ላይ ያለውን ቃል አብረን እናነባለን። ፊልጵስዩስ ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክቶች ከእስር ቤት መልእክቶች አንዱ ነው እና እሱ ላይ ደግሞ እናነባለን። እንደዚህ ይላል ፊልጵስዩስ ምዕራፍ 2 ላይ እንደዚህ ይላል ከቁጥር 6 ጀምሮ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አልቆጠረው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ያውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ይህንን የመጨረሻውን አብረን እንበል። የመስቀል ሞት በሉ እስቲ። እንኳን የታዘዘ ሆነ። ጌታ እንዲያስተምረን እንጸልይ። እጆቻችን ከፍ አድርግልን። ስትናገር የሚያምርብህ ደግሞ የተናገርከው ቃል መሬት ጠብ የማይል አንተ እንደ ዝናብ የላክልን ቃል ምድርን ሳያረሰርስ ወደ አንተ አይመጣምና ልባችን በአንተ ፊት ለም መሬት እናደርጋለን። ቃል ይዝነብብን። በቃል ፊት ጥላ እንዘረጋ። ያንተ መለኮታዊ ዝናብ እንዲዘንብብን ድምፅ ወደኛ እንዲመጣ እንጸልያለን። ይህ ሕዝብ እንደለበሰው ልብስ እንደ መልኩ እንደመጣበት ሁኔታ ልዩ ልዩ ጉዳይ ነገር ያለው ሕዝብ ነው። በብዙ ተግዳሮት ውስጥ ሆኖ አንተን ሊያመልክ ዛሬ ማለዳ በፊት ተገኝቷል። የሰራዊት አምላክ ቅዱስ እግዚአብሔር ሆይ እንደተናገርከው እንደ ቃል ያመልከኛል ሕዝብ፣ እኔም ደግሞ እህልናዋን እባርካለሁ ያልከ አምላክ በዚህ ማለዳ ደግሞ ሙላት የሆነው በረከት እንዲያገኘን በኢየሱስ ክርስቶስ ስም ጸልያለሁ። ከፍ አድርጉ እጆቻችሁ። መንፈስ በቃልህ በኃይል በስልጣን በመካከላችን እንዲሆን እንጸልያለን። ሰባራው ይጠገን፣ የወደቀው ይነሳ፣ የሳተው ይመለስ፣ ያዘነው ይጽናና፣ መሄድ ያቃተው ሰው ዛሬ አቅም ያገኝ። በደም ጮክ በሉና አሜን በሉ። አቅም ያገኝ። እንደገና ምግብ ይሰጠን ጌታ ሆይ፣ የሚያበረታ ምግብ ይሰጠን፣ የሚያቆም ምግብ ይሰጠን። ያንተ ምግብ የሚጠፋ አይደለም የማይጠፋ ምግብ ነውና ይሄ ምግብ ዛሬ ማለዳ ይከፈትልን። አይምሮአችን የተከፈተ ይሁን። የቃል ማዕድ በመካከላችን ይቆረስ። የትኛውም እግዚአብሔር አሰልቺ ነገሮች ሁሉ ይቀየሩ። አድካሚ መንገዶች የተቀየሩ የሆኑ ቃልን እየሰማ መበርታት ይሆንልን። ለገነት ለመንግስተ ሰማያት ለኢየሩሳሌም ለመጨረሻው የሚያዘጋጀን እንዲሆን በኢየሱስ ክርስቶስም ጸለይኩኝ። ክፉ ሁሉ የታሰረ ይሁን። አየሩ ለስም ክብር የተገዛ ይሁን። በመንፈስ ቅዱስ ኃይል ጉባኤውን ሁሉ ተቆጣጠር። በዚህ ስለተጠቀምክባቸው ባሪያዎቹ ሁሉ እናመሰግናለን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ አሜን። ጌታ ይመስገን። ለእግዚአብሔር ቃል ክብር ብናጨበጭብ ደስ ይለኛል። ጌታ ይመስገን። ያው ዛሬ በደንብ ሰዓታችን በአግባቡ እየተጠቀምን ነው። በሰዓቱ ነው ለመጨረስ የምሞክረው። ሁለቱ የመጽሐፍ ቅዱስ ክፍሎችን መሰረት አድርገን
ስለ መታዘዝ እንነጋገራለን። ያው ለእግዚአብሔር ትልቁ ጉዳይ የተስፋን ቃል መስጠቱ ጉዳይ ሳይሆን እኛ የምንኖረው ህይወት ነው። ለእግዚአብሔር ጉዳዩ እግዚአብሔር በብዙ መንገድ የተስፋን ቃል ይሰጠናል። ያው ታውቃላችሁ መጽሐፍ ቅዱሳችን ላይ ከ600 ምናምን በላይ ነው ትእዛዝ ያለው እና ሁሉም ትእዛዞች በሁለት ነው የተከፈለው። የመጀመሪያው ትእዛዝ ምንድነው የሚለው ሕግ ሁሉ ተጠቅልሏል ስላለ 600 ምናምን ትእዛዛት በሁለት ቃል የተሰጠን። አንደኛው ከእግዚአብሔር ጋር የሚያገናኘን ነው፣ ሁለተኛ ከሰው ጋር የሚያገናኘን ነው። እና ሕግ ሁሉ ሲጠቀለል ምንድነው የሚለው እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ነው። አሜን። እና ሕጎች በሙሉ ተጠቅልለው እግዚአብሔርን ከመውደድ ነው የሚመነጭ። አሜን። ከዛ ቀጥሎ ደግሞ ከባልንጀራ ጋር ከሶሻል ጋር ከአብረውን ከሚኖሩ ጋር የሚያነካካ ነገር ደግሞ ባልንጀራ እንደራስ ውደድ ይላል ጌታ ኢየሱስ ክርስቶስ። ሕጎችን በሙሉ የጠቀለለው በዚህ እንደነገርኳችሁ የዳነው በጸጋ ነው። አሜን። የምንኖረውም በጸጋ ነው። ጸጋን ከየትኛውም ቦታ ነጥለናል። ጸጋን ነጥለው ያዩ ሰዎች ከጸጋ ውጭ የሆኑ ሰዎች በሕግ ስለሚተዳደሩ ሕግ ብቻ ነው የበላይ የሚሆንባቸው። አሜን። እኛ ግን ሕግ ሳይሆን የበላይ የሚሆንብን ጸጋው ነው። እስቲ አሜን። ጸጋው ላይ ፍቅር አለ፣ ጸጋው ላይ መለኮታዊ አቅራቦት አለ፣ ጸጋው ላይ ደግሞ ይረዳል። እኛን እስከምናውቀው ድረስ መጽሐፍ ቅዱስ የሚረዳ ጸጋ አለው። ዛሬም ደግሞ ሊረዳን የታመነ አምላክ ነው። ክብር ለኢየሱስ ይሁን። እና ይሄ ዓመት እግዚአብሔር አምላክ በልቤ በደንብ ከበድ አድርጎ ሲያስቀምጥ በረከት ሲለን በረከት ዝም ብሎ አይመጣም። የአባቶችን ታሪክ ስታጠኑ እግዚአብሔር የሚፈልግባቸው ነገር አድርገው ያንን በረከት ተቀብሏል። አንዳንዶች ደግሞ ለእግዚአብሔር ባለመታዘዝና ለእግዚአብሔር ባለመመቸት ደግሞ ከበረከት ውጭ ሆነዋል። እግዚአብሔር ከጥንት ጀምሮ እንደነገርኳችሁ ከኤደን ገነት ጀምሮ ሲፈጥረን የፈጠረ ለበረከት ነው። አሜን በሉ። ገና ሰው ሲፈጠር የሰው ጆሮ የሰማው በረከት ነው። እግዚአብሔር ሰውን የጀመረው በባርኮት ነው። አሜን። ከኩነኔ አልጀመረም። አንተ አትረባም ከሚል አልጀመረም። አንተ አትችልም ከሚል አልጀመረም። እግዚአብሔር ባረካቸው ነው የሚል። እስቲ አንድ ሰው አሜን ይበለኝ። አንዴ ለራሳችሁ እኔ የተባረኩ ነኝ በሉ። አሁን እኮ የሚገባኝ ብዙ ነገር ስላለን አየሩ ላይ ምድሩ ላይ የሚለቀቅ የተለያየ ድምጽ ስላለን ድገሙና እኔ የተባረኩ ነኝ በሉ። እና አንዱ ያለመባረካችን ምክንያት ደግሞ ከአንደበታችን በሚወጣው የክፋት ቃል፣ የአመጽ ቃል፣ ማይገቡ ንግግሮች እሱ እየወረሰን ያለ። ስለዚህ እሱ ደግሞ እንዲወርሰን አንፈቅድለትም። ቢያንስ መልካም ቃል መናገር አለብን። አሜን። እንደውም ዳዊት ሲናገር ማለት መልካሙን ዘመን ማየት የሚፈልግ ማን ነው ብሎ ይጠይቃል። ማን ነው? አንደኛውና የመጀመሪያ መልካም ዘመን ለማየት ቁልፉ ነገሩ አንደበትን ከክፉ ከልክል ይላል። አሜን። ጠዋት ስትነሱ አንደበታችሁ በክፉ አትጀምሩ፣ በማይገባ ቃል አትጀምሩ፣ በምስጋና ጀምሩ። ስለ ራሳችሁ ፖዚቲቭ ነገር በመናገር ጀምሩ። ለምን መሰረት እግዚአብሔር እኛን ሲፈጥረን አፈጣጠሩን በመልኩን ይፈጠራል። ከሌላ ፍጥረት ሁሉ የምንለይበት ይሄ እኔ ክቡር የሆንኩበት የተለየው የሆንኩበት ምክንያት እግዚአብሔር ኢንቨስት ያደረገው ራሱ ነው። አሜን። ሌሎችም በሙሉ በቃል ሲፈጠር እኔን ግን የፈጠረው በስራ ነው። አበጀው ይላል፣ ሰራው ይላል፣ ያው እስትንፋስ አለበት ይላል። ያንን እስትንፋስ ነው ከእግዚአብሔር የተካፈል ነው። አንድ ሰው አሜን። የኔ እስትንፋስ ከእግዚአብሔር የተካፈልኩት ነው በሉ። እስቲ አትፍሩት፣ አፋችሁ ላይ ከበደ ድገሙና የኔ እስትንፋስ ከእግዚአብሔር የተካፈልኩት ነው በሉ። ስለዚህ እግዚአብሔር በመልኩ ፈጥሯል፣ በአምሳሉ ፈጥሯል፣ መልክ እንዲኖረን አድርጓል። አንድ ሰው አሜን ይበል። በደንብ ነው ያበጃጀን እግዚአብሔር። መልኩን ላያችን ላይ ገልጦብናል። እኔ የእግዚአብሔርን መልክ ባህሪ ገላጭ ነኝ። አንድ ሰው አሜን ይበልኛ። የተባረከ ሰው እንደሱ ነው የሚለው። ክብር ለኢየሱስ ይሁን። እና እግዚአብሔር ከጥንት ጀምሮ የተበላሸውንም እንኳን በማስተካከል ልጁን በመላክ እንኳን ያደረገልን ወደ በረከት ነው ይመለሳል። ለዚህ ነው ጴጥሮስ እናንተ ግን ለበረከት ተጠርታችኋል። ስለዚህ በረከት ነው ላያችን ላይ የሚሰራ። ስለዚህ ይህ ዓመት እግዚአብሔር እስከረዳን ጊዜ ድረስ በረከትን የምናገኝበትን በር ሁሉ እንከፍታለን፣ እየከፈትን እንገባለን። አንድ ሰው አሜን ይበል። እኔ ግን አንድ ነገር እርግጠኛ ነኝ፣ ዓመቱ መጨረሻ ላይ ግን ተባርከ ነው የምንገናኘው። በጣም እርግጠኛ ስለሆነ ሁለንተናዊ በረከት ያገኘናል። ዛሬ ሶስት ነገር ነው ምናምን። መታዘዝ ምንድን ነው? ይህ ቃል ለእኛ አዲስ አይደለም። በየምንኖርበት የማህበራዊ ጉዳያችን ላይ ከቃሉ ጋር ቀርበናል። ግን ከቃሉ ጋር መቀራረብ ሳይሆን ቃሉ ከህይወት ጋር መቀራረቡ ግን ወሳኝ ነው። እነዚህ ሁለት የመጽሐፍ ቅዱስ ቃሎችና ሌሎችም በርካታ መጽሐፍ ቅዱሳችን ላይ ስለ ትእዛዝ፣ ስለ መታዘዝ በደንብ ይነግረናል።
እና ይሄ መታዘዝ ምንድን ነው የሚለውን አንድ ሁለት ትርጉሞችን ነግራችሁና ከዛ በኋላ ለምንድን ነው ለክርስቲያን ለአማኝ መታዘዝ ብርቅ ነው መታዘዝ የግዴታ የሆነው ለምንድን ነው አማኝ ታዞ መኖር ያለበት የሚለውን እሱን እናይና ከዛ የመጨረሻው የመታዘዝ በረከቶችን አይተን እንጨርሳለን ማለት ነው። ክብር ለኢየሱስ ይሁን። አሜን። የመጀመሪያው መታዘዝ ምንድነው የሚለው ምጽፉ ሰዎች መስማት ወይም ማዳመጥ እሺ ማለት ነው። መታዘዝ ባጭር ቋንቋ። በነገራችን ላይ እሺ ብትሉ ብትታዘዙ የምድር በረከት ተበላላችሁ። እምቢ ብታምኑ እሺና እምቢ ሁለቱ አብረው የሚሄዱ ናቸው። ከሁለቱ ውጪ አይደለንም። እዚህ ቤት ያለ ሰዎች ወይ በሽታ መንፈስ ነው ያለነው ወይ በእምቢተኝነት በአመፀኝነት መንፈስ ነው ያለነው። ከዚህ ውጪ ልንሆን አንችልም። መጽሐፍ ቅዱስ ሁለት ነገሮችን ያስቀምጣል። እውነት፣ ውሸት፣ ብርሃን፣ ጨለማ፣ ጽድቅ፣ አመፅ። ልክ ነኝ ምናምን በቃ እንደዛ በደብ ሁለት ያስቀምጣል። ሁለት ነገሮችን ከሁለቱ ውጪ መሆን አንችልም። ወይ በሽታ መንፈስ አለን ወይ ደግሞ በእምቢታ መንፈስ አለን። ዳዊት ታውቃላችሁ ከውድቀት ማግስት የጸለየውን ጸሎት በሽታ መንፈስ ደግፈኛል። ምን ማለት ነው? እሺ የሚል ላንተ ያለኝ ልብ እንዳይወሰድ እኮ። እስቲ አንድ ሰው አሜን ይበለኝ። አንተ ስትናገረኝ እሺ፣ ንስሐ ግባ ስትለኝ እሺ፣ መንገድን አስተካከል ስትለኝ እሺ። ኧረ አንድ ሰው አሜን ይበለኛ። እግዚአብሔር በሽታ መንፈስ ይሙላል። እንደ ኔሽን እግዚአብሔር ለእስራኤል የሚለው እሺ ብትታዘዥ ምድር ላይ ያለው በረከት ሁሉ የተገለጠው እንደውም ኢሳይያስ ላይ በጨለማ ያለውን ሀብት በድብቅ ያለውን በስውር ያለውን ሀብት ሁሉ ገልጥልሻል። ግን መንገዱ ግን የመጀመሪያው እሺ ብትይ። እሺ ካላልሽ ግን እምቢ ካልሽ ካመሽ እልከኛ ከሆንሽ ግን ከበረከት ይልቅ ሰይፍ ይበላሻል። እዚህ ቤቱ ሰይፍ አይበላንም። ጥፋት አያገኘንም። ግድልም ጩና አሜን ብሎ አያገኘንም። መልካም ቃል ነው የምናገርባቸው። አልቻልንም ብለን እንዳለ ያለ መቻል ስሜት አናወራም። ኃይልን በሚሰጥበት ክርስቶስ ሁሉን እንችላል። ስለዚህ እሺ እለዋል። ክብር ለኢየሱስ ይሁን። እየሰማው እያደመጥኩ። በነገራችን ላይ ብዙ በዚህ አቅጣጫ ላይ ያጠኑ ሰዎች መስማትና ማዳመጥ ይለያያል ይላል። ግን መታዘዝ ግን ሁለቱንም ይዛል። ከሰማውም እንድትታዘዘው ካደመጥኩም እንድትታዘዘው። ማድመጥ ትኩረትን የሚጠይቅ አስተውሎትን የሚጠይቅ ያንተን ሙሉ ነገር የሚጠይቅ። አንዳንድ ጊዜ ሳትሰሙ እንዲህ ልትነቀንቁ ትችላላችሁ። ግን ሙሉ ትኩረትን የሚጠይቀው ማድመጥ። ግን መታዘዝ ፓኬጁ ምንድነው? መስማት፣ ማዳመጥ፣ እሺ ማለት ነው። ዛሬ መባረካችሁ እግዚአብሔር በሽታ መንፈስ ይደግፋችሁ፣ ይደግፈን ጌታ። ሁለተኛው መስማት ነው መታዘዝ ማለት ምን ማለት ነው? መታመን ነው። አሜን። መታመን ነው። ለተናጋሪው ትእዛዝ ለሰጠው አካል ሙሉ ትረስታችሁን የምትገልጡበት ነው። መታመን ነው። ምን ማለት ነው? አንተ ታውቃለህ። አሜን። አሁን በቀላሉ ልንገራችሁ። እግዚአብሔር ድምጽ ያመጣል። በብዙ መንገድ ድምጽ ያመጣል። ለምሳሌ እግዚአብሔር አምላክ ለአብርሃም ተናገረው። ምን አለው? የምትወደው አንድ ልጅ በሞሪያብ ተራራ ላይ ሰዋልኛል አላለውም ወይ? አሁን ይሄ ሰዋልኝ የሚለው ቃል ከባድ ነው። ግን ሰጪው እግዚአብሔር ስለሆነ ትእዛዙን አቀባይ እግዚአብሔር ስለሆነ በእግዚአብሔር ላይ መታመንን ይጠይቃል። ለዚህ ነው የዕብራውያን ጸሐፊ ሲናገር ለሚሞተው ሰውነት ሕይወትን እንደሚሰጥ አውቆ ይላል። ምን ማለት ነው? አብርሃም ውስጥ ያለው መረዳት ለመታሰስ አቅም የሰጠው ፉሊ ትረስት ነበረው በእግዚአብሔር ላይ። ለምን? ባርደው ተመልሶ ይነሳል የሚል እግዚአብሔር መልሶ ያነሳዋል የሚል ሙሉ እምነት ነበረው። ኧረ አንድ ሰው አሜን ይበለኝ። እግዚአብሔር ግን ሌላ ነው ያደረገው። አብርሃም ጋር ያለው እምነት ደግሞ ይነሳል፣ እግዚአብሔር ሕይወት ይሰጣል የሚል ነው። እግዚአብሔር ጋር ደግሞ ያለው ነገር አይታረድም፣ አይሞትም፣ ሌላ መስዋዕት ተዘጋጅቶ ኧረ አንድ ሰው አሜን ይበል። ለማረድ ጊዜ ለመስጠት የሆነ ነገር ለማድረግ መታመንን ይጠይቃል። አሁን ትእዛዝ ሰጪ ወይም ትእዛዙ ወደኛ ያመጣው አምላክ ድምጹን ወደኛ ያመጣው አምላክ እሺ ማለትን አደርጋለሁ ማለትን መሆንን የሚጠይቀው ካልታመናችሁ አይሆንም። አሜን። ቀኝ እጆቻችሁ ከፍ አድርጉና መታመናችሁ የምትገልጡበትን አንድ ቋንቋ ልንገራችሁ። እንደዚህ በሉ፣ አንተ ታውቃለህ። እርግጠኛ ናችሁ? ንገሩት። ከፍ አድርጉና ቀኝ እጆቻችሁ አንተ ታውቃለህ በሉት። የትኛውን አንተ ታውቃለህ።
ረድ ስትል አንተ ታውቃለህ። አስገባ ስትል አንተ ታውቃለህ። ውጣ ስትል አንተ ታውቃለህ። ግባ ስትል አንተ ታውቃለህ። አንተ ታውቃለህ። ከድምጽ ጋር እስማማለሁ፣ ከተናገርከው ጋር እስማማለሁ ማለት ነው መታዘዝ። አሜን። እግዚአብሔር ዛሬ ቢያስፈልግ መንፈሳዊ ቢላዎች፣ የቃሉን ቢላዎች እጆቻችሁ ላይ ልባችን ላይ ያስቀምጥ። ረዱ ያለንን ለማረድ። አሜን። ከኛ ዕውቀት በላይ በሆነ ነገር በእግዚአብሔር መታመን፣ ከኛ ችሎታ እኛ ከምናቀው ነገር በላይ አንተ ታውቃለህ ብሎ እኔ አውቃለሁ አይባልም። እግዚአብሔር ጋር ለሰዎች ማወቃችሁን በተለያየ መንገድ ልታሳዩ ትችላላችሁ። እግዚአብሔር ጋር ግን እንደ አዋቂ መቅረብ የለብን። አንተ ታውቃለህ፣ አንተ ታውቃለህ፣ አንተ ትችላለህ፣ አንተ ነህ። ወደ ላይ ስትጠቁሙ ምን ይሆናል መሰላችሁ? የእናንተ ነገር እየጣላችሁ። አሜን። ነግሬያቸዋለሁ ከዚህ በፊት እኔ በህይወቴ ብዙ ነገር ለምጃለሁ፣ ብዙ ነገር አውቃለሁ። ግን አንድ ግን መልመድ ያቃተኝ ነገር ዋና ነው። ያልገባውበት ትምህርት ቤት የለም። ያልገባውበት በጣም ለመማር ልምድ ያላቸው በሙሉ አማክራለሁ። አንድ ነገር ነው የሚሉት፣ አንተ ችግር አሉ ውሃውን አታምነውም አሉ። እኔ እንዴት ውሃውን አምናለሁ? እስካሁን ድረስ የማይገባኝ ነገር እሱ ነው። በእርግጥ አንዱ በአውሮፕላን መሄድ ነበረ ከባድ ለእኔ። እግዚአብሔር እሱን ሰበረልኝ። ክብር ለኢየሱስ ይሁን። አሜን በሉ። እና ይሄኛውን ግን ውሃን በቃ ራስህን ጣለው አለኝ። እንዴት አድርጌ እኔ እንዴት አድርጌ ነው የምጥለው? ይከብደኛል፣ አልችልም። ያው እሱም ጣለው ሲለኝ እኔም አልጠለም ስል እስካሁን ሳለምድ ቀረሁ። በእግዚአብሔር ላይ መታመን እንደዚህ ነው። ጣለው ሲል መጣል። ይቻላል ወይ? ይቻላል። አው ይቻላል። ጣለው ሲል መጣል፣ አንሳው ሲል አንሳው፣ ሂድ ሲል አንድ ሰው አሜን ይበል። ነቅነቅ አድርጉና ጠላት ይስማ። የኔን ጉዳይ አንተ ታውቀዋለህ በሉት። ስለዚህ አንተ ላይ ጥየዋለሁ በሉት። ፓራሶላ ራባዲያስ። ይሄ ነው መታዘዝ። እግዚአብሔር በድምፁ ለእናንተ ቅርብ የሚሆነው እግዚአብሔር በየዕለቱ የሚያወራችሁ ለሚናገራችሁ ነገር ምላሽ ስትሰጡ ነው። ያለበለዚያ አደራ በሊታዎች ናቸው። እየሰሙ ዝም፣ እያደመጡ ዝም ማለት ከሆነ እግዚአብሔር አያምናችሁም። ኔክስት ስቴፕ አይናገርም። እግዚአብሔር አብርሃምን ስላመነው እኮ ነው። ውጣ ሲለው ወጣ፣ ረድ ሲለው አረደ። አሜን። ግባ ሲለው ይገባል፣ ውጣ ሲለው ይገባል። የመታዘዝ አቅማችን የሚገለጠው በመስማታችን ነው። እግዚአብሔር በየዕለቱ የሚያወራን የሚናገረን እያንዳንዱ ነገር በዕለተ ተግባራችን የሚገልጥልን ትላንትና ነግሮን ያደረግነው መታዘዝ ነው ለነገ ውጤት። አሜን። ስለዚህ መታዘዝ ይሄ ነው። አሜን። ሌላኛው መታዘዝ ፍቅራችን የምንገልጥበት ነው። ሃሌሉያ። ዝም ብሎ እግዚአብሔር ጋር የሚመጣ ኮማንድ ብቻ አይደለም። አሁን ተመልከቱ፣ በጌታ ስሙኝ፣ ነቃ በሉ፣ ዳስሙ። በአዲስ ኪዳንና በብሉይ ኪዳን ስታነጻጽሩት ሕጎች ሁሉ ጠብቀዋል። አዲስ ኪዳን ላይ አይደል? አልጠበቀም? በደንብ እኮ ነው የጠበቀው እኮ ሕጉ አላላም፣ በጣም ነው የጠበቀው። ለምሳሌ አትስረቅ የሚለው ቃል እጅ ከፍንጅ ከተያዘ ሌባው በተያዘ ጊዜ 10 እጥፍ ይከፍላል። ካላየው በዛ ዘመን ፌደራል ስለሌለ ካላየው እየሰረቀ መኖር ይችላል። ሄሎ አይደለ? በደንብ ከኔ ጋር እንድትሆኑ ፈልጌ ነው። ወንድምን መሳደብ፣ አሁን ለምሳሌ መሳደብ የሚለው ቃል አዲስ ኪዳን ላይ ጠንክሯል። አይደለም ወንድምን መግደል አይደለም፣ ከሰደብከው ነው የሚለው። አሁን በብሉይ ኪዳንና በአዲስ ኪዳን መካከል ምንድን ነው? ብሉይ ኪዳን አታድርግ የሚል ትእዛዝ ይበዛል። አታድርጉ ይለናል፣ ግን ብዙ ሰው ላለማድረግ እየጣረ መስዋዕት እያቀረበ አልቻለም። ከሕጉ ውጭ ከትእዛዝ ውጭ ሆነ። አዲስ ኪዳን ደግሞ ጌታ ኢየሱስ መጥቶ አታድርጉ ሲል ምን እያለ ነው? ብቻውን ሳይሆን ከጸጋ ጋር። ኧረ ሃሌሉያ! ከጸጋ ጋር፣ ከኃይል ጋር፣ ከመቻል ጋር፣ ከአቅም ጋር። አሁን ለዚህ ነው አዲስ ኪዳን ውስጥ ብዙ ነገር የማይከብደን። ለምንድን ነው ካላችሁኝ፣ በእግዚአብሔር መንፈስ በጸጋው አማካኝነት ስለሚሆን ነው እንጂ ትእዛዝማ የሰውነታችን መፈጸም አንችልም።
አሁን አላደርግም ያለውን በሶብን ነው የምንገኘው። ለዚህ ነው ሮሜ 6 ላይ ጳውሎስ ማን ነው ከዚህ ስጋ የሚገላግለኝ አለ። ለምን አላደርግም ብዬ ስነሳ አድርጌው እገኛለሁ አለ። ሄሎ አድርጌው እገኛለሁ፣ በሶብኝ እገኛለሁ። ግን አንድ ነገር ገብቶኛል፣ ራሴን ግን ጸጋው ፊት አቀርባለሁ አለ። ጸጋው ይረዳኛል አለ። ክብር ለኢየሱስ። እስቲ እሺ እላለሁ በሉ፣ ጌታ እታዘዛለሁ በሉ። በነገራችን ላይ ይሄ መታዘዝ እግዚአብሔርን ብቻ አይደለም፣ ከቤተ ክርስቲያን ጋር ብቻ የሚያዝ አይደለም ቃሉ። ወላጆች ልጆች ለወላጆቻቸው መታዘዝ አለባቸው። ልክ ነኝ አይደል? ምን ፕሪንሲፕል ነው። ሰው በእድሜ እንዲረዝም በነገራችን ላይ ስፖርት መስራት ጥሩ ነው። ስፖርት መስራት፣ ዳይት ማድረግ ምናምን በጣም ጥሩ ነው። ሳይበሉ በ24 ሰዓት አንድ መብላት ጥሩ ነው። ግን እድሜን አይቀጥልም። ምንድን ነው የሚያደርገው ካላችሁ ስፖርት መስራት ምናምን ማድረግ በጤና ማለት በአጭር ቋንቋ ምን ማለት ነው? ሼባ ሆናችሁ እንዳትሞቱ ያደርጋችኋል። ማለት መሞታችሁ አይቀርም። አርጅቱ በበሽታ ተቀጥ ምናምን አይነት ነገር ስብርብር ብለን እንዳንሞት ነው ስፖርት መስራት ያለበት እንጂ የእድሜ ማራዘሚያው እግዚአብሔር በሕግ የሰጠን ነገር ምንድን ነው የሚለው? እናትና አባትህን አክብር፣ ለወላጆች ታዘዝ፣ በምድር ላይ እድሜ እንዲረዝም ይላል። እድሜ ማራዘሚያው መንገድ መታዘዝ ነው። ኧረ አንድ ሰው አሜን ይበል። መታዘዝ አለብን። ለማን? ለወላጆቻችን፣ ከኛ ለሚበልጡ ሰዎች። ከዛስ ለአሰሪዎቻችን መታዘዝ አለብን። በቃ ይሄን በደንብ ለማወቅ ከፈለጋችሁ ኤፌሶን ምዕራፍ 6 ማጥናት ነው። ለአሰሪዎች ይታዘዛሉ፣ ለወላጆች ይታዘዛሉ፣ ባሮች ለጌታቸው ታዘዙ ይላል፣ ይታዘዛሉ። ከዛ በኋላ ደግሞ ወደ ቤተ ክርስቲያን ሲመጣ ለመሪዎቻችሁ ታዘዙ ይላል አይደለ? ዕብራውያን ምዕራፍ 13 ላይ የሚናገረው ቃል አይደል? ለዋኖቻችሁ ታገዙ፣ ታዘዙ። ለምን? እነሱ ስሌትን የሚሰጡ ለምን መሰላችሁ? መሪን ማክበር፣ አስቀማጩን ማክበር። አሜን አሜን። ሪስፔክት ያላደረጋችሁትን ከሱ ምንም በረከት አታገኙ። ለቤተ ክርስቲያን ሰሚት ማድረግ፣ መገዛት፣ ለኦቶሪቲ መገዛት፣ መታዘዝ በረከትን ያመጣል እንጂ ወደ እርግማን መንገድ አያስኬደን። ክብር ለኢየሱስ። ስለዚህ መታዘዝ አንደኛው ቋንቋችን ይሄ ነው። ፍቅሬን ነው ለጌታ መገልጠም፣ ፍቅሬን ነው ለጌታ መገልጠም። የሆነ አሁን ለምሳሌ በጽድቅ መኖር፣ ለእግዚአብሔር መሰጠት፣ ማገልገል ምናምን የሚባሉ ነገሮችን ሪዋርድ ስላለው ብቻ አይደለም፣ ወይ ደግሞ በሌላ ቋንቋ ቅጣት ስላለው ብቻ አይደለም። እግዚአብሔር ሕዝቡን ሲያስፈራራ የነበረው በሰይፍ ነው። ይሄ ብታደርግ ይሄ ይሆናል፣ ይሄ ብታደርግ ይሄ ይሆናል። ብዙ እንትን የለውም። እግዚአብሔር የመጨረሻ እኛን የታገሰበት ምክንያት በልጁ ነው። እንደኔ ድካም፣ እንደኔ ኃጢአት፣ እንደኔ በደል ሰይፍ አውጥቶ እንዳይዘረጋ የሚያደርገው በሰይፉና በእኔ መካከል ልጁ ኢየሱስ ስለገባ፣ ለምን? የኔ ምትክ ስለሆነ። ኧረ አንድ ሰው አሜን ይበል። ስለዚህ የምታዘዘው የሆነ አስገዳጅ ኃይል ስላለ ብቻ ሳይሆን ፍቅር፣ የምትሰሩበት ቦታ ላይ በፍቅር ታዘዙ። ኧረ አሜን። አለቆቻችሁን አክብሩ። የሚያሰሯችሁ ሰዎች በደንብ ታዘዟቸው። ኧረ አሜን። ትንሽ ጠንከር ይላል ግን ይሁን፣ የበረከት መንገዱ ስለሆነ ክብር ለኢየሱስ ይሁን። አሁን የምንነጋገረው ሁለተኛው ሐሳብ ለአማኝ መታዘዝ ዋና ነገር ለምን ሆነ? የምትጽፉ ሰዎች ለአማኝ መታዘዝ ዋና ነገር ለምን ሆነ? መጽሐፍ ቅዱስ እንደዚህ ትኩረት ከሰጠው፣ ታዘዙ ካለ መታዘዝ የሚለው ነገር ትኩረት ከሰጠው እኛ ህይወት ላይ እኛ አማኞች ላይ ለምንድን ነው ይህንን ትኩረት ያገኘው ካልን አንድ 3 ነገሮች ነግራችሁና ከዛ የመጨረሻውን የመታዘዝ በረከት አይተን እንጨርሳለን። ለዚህ ቃል መነሻ የሚሆነኝ ሮሜ ምዕራፍ 6 ላይ አንድ ጊዜ ቃሉን እንግለጠውና ከሱ ጋር ከእግዚአብሔር ቃል ጋር እያየን ሃሌሉያ ጌታ ይባረክ። ሮሜ ምዕራፍ 6 ላይ የመጀመሪያውን ለአማኝ መታዘዝ ዋና ነገር ለምን ሆነ የሚለውን መልስ ይሰጠናል። ሮሜ ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል። ከቁጥር 15 ጀምሮ ላንብብ። እንግዲህ ምን ይሁን ይላል። በጥያቄ ነው የሚጀምረው። ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአትን እንስራን ብሎ ጥያቄ ይጠይቃል። ከዛም ሲመልስ ጳውሎስ ምን ይላል? አይደለም ይልና ቁጥር 16 ላይ ለመታዘዝ ባሪያዎች እንድትሆኑ
ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ ይላል። ኧረ አሜን። የመጀመሪያው ለምንድን ነው በጣም መታዘዝ ስብከት ላይ ኑሮ ላይ ቃል ላይ መታዘዝ የሚበዛው ካላችሁ የመጀመሪያው የአምላካችንና የጌታችን የኛ ተገዥነት የሚታይበት ስለሆነ ነው። ኧረ አንድ ሰው እኔ ምገዛለት አለ። የኃጢአት ባሪያ ሳልሆን የጽድቅ ባሪያ የምታዘዘው የኃጢአት ባሪያ ስለሆንኩ ሳይሆን የጽድቅ ባሪያ ስለሆንኩ